ከራሳችን ይልቅ የሌሎችን ፍላጎት ማስቀደም እንዳለብንና ደግ መሆን እንዳለብን ተነግሮናል። ነገር ግን በጣም ደግ መሆንና አሳቢ መሆን አደገኛ ሊሆን እንደሚችል የነገረን ሰው ማን ነው? የምንኖርባት ዓለም በደግነት በሰጠነው ልክ የማናገኝበት ዓለም ላይ ነው። ብዙ ደጋግ ሰዎች በስሜትም ሆነ በኢኮኖሚ በብልጣብልጥ ሰዎች ሲበዘበዙ እናያለን። በጣም ደግ መሆናችን የራሳችንን ሕይወት አደጋ ላይ ሊጥለው ይችላል። ደግ በመሆናችሁ በሚያጋጥሟችሁ መጥፎ ነገሮች ተገርማችሁ ታውቃላችሁ? ዛሬ ላይ በጣም ጥሩና መልካም ሰዎች ከሆናችሁ በእናንተ ላይ ሊደርሱ የሚችሉ ነገሮችን አብረን እናያለን። ከዚህም ጋር ተያይዞ ሰዎች ሊጠቀሙባችሁ እንዳያደርጉ ሌሎች ጠንካራ ሀሳቦችና መንገዶችን አብረን እናያለን። ከዛ በፊት ግን ሰብስክራይብ በማድረግ እንድትቀላቀሉን እንጠይቃችኋለን። የመጀመሪያው ደግነታችሁ ከዚህ ይጀምራል። አንደኛ፣ በሰዎች በበዛ ሁኔታ ተስፋ ማድረጋችሁ። ስለዚህ በደግነት በምትሰጡበት ሰዓት በምላሹ ሳትጠብቁ መስጠት ከብስጭት ውስጥ እንዳትገቡና ከሁኔታው ጋር የስሜት መለያየትን እንድትለማመዱ ይረዳቸዋል። ይህም የተረጋጋ አእምሮም ይሰጣቸዋል። አውቀነውም ሆነ ሳናውቀው ስንሰጥ ሙሉ በሙሉ ከራስ ወዳድነት ነፃ መሆን ይከብደናል። ያለንን ነገር አሟጠን ስንሰጥ ሁሉም ሰው እንዲሁ እንዲያደርግ እንጠብቃለን። በሕይወታችን አስፈላጊ ምዕራፍ ላይ ስንደርስ ሰዎች እንዲረዱን እኛም ደግሞ ወደፊት፣ ወደኋላ፣ ወደ ቀኝ፣ ወደ ግራ ስናማተር የሚረዳን አንድም ሰው እናጣለን። ብዙ ጊዜ የተቸገሩ ሰዎችን በምንረዳበት ሰዓት እነዛ የተቸገሩ ሰዎች እኛ የምናጣና የምንቸገር አይመስላቸውም። ምክንያቱም ደግሞ መቼም ሁሉም ሳይሞላላቸውና በቂ ነገር ሳይኖራቸው ሊረዱን አይችሉም የሚለው እሳቤ ነው። ስለዚህ እዚህ ጋር ተስፋ ትቆርጣላችሁ። ሰዎች ጋር መደጋገፍ ያቅታቸዋል። ተስፋችሁ ደግሞ ከነሱ ትልቅ ነገር መጠበቃችሁ ነው። ስለዚህ እነዛን ሰዎች በመጥፎ ስሜት፣ በቁጣ፣ በሐዘን ወይም ደግሞ ከነሱ ጋር ያላችሁ ግንኙነት ቀስ በቀስ እየሻከረ ይመጣል። ስህተቱ እዚህ ላይ ነው። ሰዎችን እኛ እንደምንጠብቃቸው ሳይሆን እንደኛ አስተሳሰብ ሳይሆን እንደነሱ ሁኔታ መመልከት አለብን። ያ ማለት ደግሞ እኛ በጠበቅነው ልክ መመልከት የለብንም። እነሱ ማድረግ ያለባቸውን ብቻ ነው እያደረጉ ያሉት። እኛን የመደገፍም ሆነ የማገዝ ግዴታ የለባቸውም። ሰዎች ሁሌም አንድ ነገር እንድትሰጧቸው ብቻ ይጠብቃሉ። በልኩና ሚዛናዊ በሆነ መንገድ መስጠት ለድርጊታችሁ ኃላፊነት እንድትወስዱ ያደርጋችኋል። ይህም ደግሞ አእምሯችሁ ጤና የሚጎዱ ልማዶች ውስጥ እንዳትገቡም ይረዳችኋል ማለት ነው። አንድ መርሳት የሌለባችሁ ነገር ሁልጊዜም የምትሰጡ ከሆነ የምትሰጧቸው ሰዎች ሁልጊዜ አንድ ነገር እንድትሰጧቸው ይጠብቃሉ። ይህንንም እየጠበቃችሁ ወይም ደግሞ እየቀጠላችሁ ከሄዳችሁ ወደ ምቾት ዞናቸው ትመሯቸዋላችሁ ማለት ነው። ስራቸውን ለመስራት ከጎናቸው ሁሌም ስላላችሁ ኃላፊነታቸውን መወጣት አያስፈልጋቸውም። ስለዚህ ከዚህ መረዳት እንደምንችለው ለራሳችሁ ዋጋ የማትሰጡ ከሆነ ማንም ተረድቷችሁ ስለ ራሳችሁ የበለጠ ማሰብ እንዳለባችሁ ሊነግራችሁ አይችልም። ለራሳችሁ በትክክል ማሰብ የምትችሉትና ማቀድ የምትችሉት ዓላማችሁንም ማድረስ የምትችሉት ራሳችሁ ብቻ ናችሁ። ሌላው ቢቀር ከምትረዷቸው ሰዎች እንደዚህ አይነት ነገሮችን አትጠብቁ። ምክንያቱም እነሱ የራሳቸውን ሕይወት ለማቅናት ብዙ ዋጋ እየከፈሉ ነውና። ግቦቻችሁን ከቁም ነገር የሚወስድ የለም። ለዚህም ገደብ ማውጣትና የራሳችሁን ኃላፊነት ማስቀደም አስፈላጊና ዋነኛው ነው። ሚዛናችንን ለመጠበቅ ማንነታችንና ደህንነታችን ለሌሎች ሰዎች አሳልፈን ላለመስጠት ከፈለግን ይህንን ማድረግ ግድ ይሆናል። ነገር ግን ከራሳችሁ ፍላጎት ይልቅ የሌሎችን ፍላጎት ካስቀደማችሁ ከውስጣችሁ ካለው ዓላማ ጋር እየተራራቃችሁ ትሄዳላችሁ። ይሄም ለማትሸሹት ፍርሃት ይዳርጋችኋል። የሌሎችን ፍላጎት በማስቀደምና እናንተን ችላ ያላችሁ ስትሄዱ ስሜታችሁ እየተባባሰ ይሄዳል። ይህ ማለት የራሳችሁን ስሜት እየጎዳችሁት፣ ያ ስሜት ደግሞ ቀን በቀን እየጨመረ ይሄዳል ማለት ነው። ስለ እናንተ የሚጨነቅና ስለ ግቦቻችሁ ዓላማችሁ መድረስ ስላለባችሁ ቦታዎች ከራሳችሁ በላይ የሚጨነቅና የሚያስብ ሰው የለም። እናንተ ለመደጋገፍ ብላችሁ ከመጠን ባለፈ መልኩ ራሳችሁን ለሌላ ሰው አትስጡ። ምክንያቱም ሁሌም ቢሆን ከራሳችሁ እየራቃችሁና እርቃናችሁን እየቀራችሁ ትሄዳላችሁ። ባዶነት ስሜት ይሰማችኋል። ዓላማችሁ ይኮላሻል። በምትሄዱበት መንገድ ሁሉ ሁሌም ራሳችሁን እንደ ጥፋተኛ ትቆጥራላችሁ። ለራሳችሁ ይቅርታ አታደርጉም። ራሳችሁን ሁሌም ቢሆን መንከባከብ አለባችሁ። ጤናማ ለመሆን ከፈለጋችሁ በጣም አስፈላጊው ነገር ራስን መንከባከብ ነው። እያንዳንዱ እርምጃችሁ ላይ ራሳችሁን መንከባከባችሁን መርሳት የለባችሁም። ለሌሎች ከማሰባችሁ በፊት፣ ሌሎችን ለማስደሰት ከማሰባችሁ በፊት፣ ጥሩ ስሜት እንዲሰማችሁ ከማድረጋችሁ በፊት እናንተ ጥሩ ስሜትና ደስተኞች መሆናችሁን እርግጠኛ ሁኑ። ሁሌም የራሳችሁን ዓላማ መሰረት ማስያዝ ያስፈልጋል። ሁሌም ቢሆን የራሳችሁን ቤት መጀመሪያ አጽዱ። ከዛ በኋላ የጓደኛችሁን ቤት ለማጽዳት መቅረብ አለባችሁ። ይሄ ያስኬዳል።
ከዛ ውጭ ግን የራስን ቤት ሳያጸዱ የጓደኛን ቤት ማጽዳት ምን ያክል ከፍተኛ ዋጋ እንደሚያስከፍል በኋላ ቀስ እያለ ይገባችኋል። ምክንያቱም የምትረዷቸው ሰዎች የሚረዱት የራሳችሁን ጉዳይ ገድላችሁና ጨርሳችሁ እነርሱን ለመርዳት እንደመጣችሁ ነው። ሰዎች ደካማ እንደሆናቸው አድርገው ያስባሉ። ገደቦችን በማውጣትና ራሳችንን በመግዛት ለኃላፊነትና መርሆቻችን ትጋት እንዳለን በተግባር በማሳየት አለብን። ምክንያቱም ሌሎች እንደ ደካማ ከሚያዩን ይልቅ እነሱ ለኛ ያላቸውን ክብር ማግኘት ስላለብን። ገደብ ካላበጃችሁ ብዙ ጊዜ ሰውን የምትረዱ ከሆነ ይህ ልማዳችሁ እንደሆነ የሚገነዘቡ ብዙ ሰዎች ትፈጥራላችሁ። ከዛም ሰዎች መልካም በሆነ መልኩ የእናንተን አድራጎት መቀበልን ትተው በተቃራኒው የእነሱ አገልጋይ እንደሆናችሁ አስበው ሊጠቀሙባችሁ ይሞክራሉ። የእናንተ መልስም ሁሌ ፖዚቲቭ እና ጥሩ ምላሽ እንደሆነ ስለሚያውቁ ከኃላፊነታቸው ለመገላገል ወደ እናንተ ሸክማቸው ሊጥሉባችሁ ይመጣሉ። ሰዎች የእናንተን ደግነት እንደሚጠቀሙባችሁ ካወቃችሁ የራሳችሁን ድንበር ማዘጋጀት ግዴታ ነው ማለት ነው። አስፈላጊ በሚሆንበት ጊዜ እምቢ ማለትን መማርና ለራስ ደህንነት ቅድሚያ መስጠት በፍጹም ራስ ወዳድ አያደርግም። በእርግጥ ጤናማ ግንኙነት ቁልፍ መንገድ ነው። የራሳችሁን ፍላጎቶችና ከነሱ የምትጠብቁትን ግልጽ ማድረግ አለባችሁ። ይህ ጤናማ ግንኙነት መፍጠር ይጀምራል። ሁሌ ደግ በሆናችሁ ቁጥር ጥቅም ፈላጊዎች ብቻ ወይም ደግሞ ምንም የማይፈለጉ ሰዎችን ወደ እናንተ ይስባቸዋል። መስጠትና መቀበል በጤናማ ግንኙነት ውስጥ ሚዛናዊ ልውውጥ መሆን እንዳለበት ማስታወስ ጠቃሚ ነው። በተጨማሪም ራስን ማወቅ ማዳበር፣ ጠንካራ የሆነ የኔነት ስሜትን ማዳበር፣ አዎንታዊ ነገሮችን ማዳበር ይኖርብናል። ይህም የራሳችንን ደህንነት መንከባከብን፣ ራስን መጠበቅን እና ልንሳተፍባቸው የምንመርጣቸውን ግንኙነቶች ማስታወስን ያካትታል። በልግስናና ራስን በመጠበቅ መካከል ያለውን ሚዛን በመጠበቅ በመከባበርና በመደጋገፍ ላይ በመመስረት ከሌሎች ጋር ትርጉም ያለው ግንኙነት መፍጠር እንችላለን። ደግ በሆናችሁ ቁጥር በዚህ ልማድ ውስጥ ተጠምዳችሁ ልትቀሩ ትችላላችሁ። መቼም ከዚህ ነገር ላትወጡ ትችላላችሁ። በእርግጥ ራስን መግዛት ሚዛናዊና አርኪ ህይወትን ለመኖር ወሳኝ ሚናን ይጫወታል። ከመጥፎ ልማዶችና ሱሶች እንድንርቅም ይረዳናል። ይህም ድርጊቶቻችንን እና ምርጫዎቻችንን እንድንቆጣጠር ያስችለናል። ቁሳዊም ሆነ ስሜታዊ የሆነን እጥረት ሲያጋጥመን በውስጣችን ጠንካራ የማግኘት ፍላጎት ወይንም ጉጉትን ሊፈጥር ይችላል። ይህም ከፍ ያለ ፍላጎት በጊዜያዊነት ውስጣችንን የሚማርኩንን ቁሶችንም ሆነ ሌሎችን ነገሮች እንድንጠቀም ያደርገናል። ይህንን የተጋላጭነት ሁኔታ ጠንቅቆ ማወቅና ጎጂ በሆኑ ሁኔታዎች ውስጥ መውደቅን ለመከላከል ራስን መግዛትን መለማመድ አስፈላጊ ነው። አንዳንድ ጊዜ የቅርባችን የሆኑ ሰዎች ከመጠን በላይ ወጪዎችን ስናወጣ፣ ሰዎችን ስንጋብዝ፣ ገንዘባችንን ስንበትን አይተው መተው እንዳለብን ሊመክሩን ይችላሉ። ምንም እንኳን በመጀመሪያው ደመነፍሳችን ይህንን ለመከላከል ቢሞክርም ጭንቀታቸውን ከልብ ማዳመጥ አስፈላጊ ነው። ስላዳመጣችሁኝ አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜ